US Marines and paratroopers are sailing to the Persian Gulf. They're highly trained and extremely flexible. Declared themselves ready to deploy to Iran. የአሜሪካ ምድር ጦር የኢራን ወረራ እቅድና በዋሽንግተን እንደ ክህደት የተቆጠረው የእስራኤል ማፈግፈግ ዓለማችን በባሩድ ጭስ ታፍና በመጪዎቹ 10 ቀናት ውስጥ ምን ይፈጠር ይሆን በሚል ስጋት የቁም ቅዠት ውስጥ ባለችበት ሰዓት ላይ እንገኛለን። በመካከለኛው ምስራቅ ለወራት ሲቀጣጠል የነበረው ውጥረት አሁን ወደማይመለሱበት አደገኛ ምዕራፍ ተሸጋግሯል። በኢራን ሰማይ ላይ የሚታየው የጦርነት ደመና አሜሪካን ለብቻዋ ወደ ገደል እየገፋት ይመስላል። አሜሪካ በኢራን ላይ የምድር ወረራ ለማካሄድ በቅንጭብጫቢ ጥቃቶች ስም ዝግጅቷን ስታጠናቀቅ አጋሯ እስራኤል ግን ከባለቤቱ ያወቀ ቡዳ ነው በሚያሰኝ መልኩ በዚህ ውጊያ እግሬን አላነሳም ስትል እጆቿን አጣምራ ተቀምጣለች። የዜና እንደ መብረቅ ነጎድጓድ በዋሽንግተን አዳራሾች ውስጥ እያስተጋባ ነው። በመላው ዓለም የሚገኙ ጋዜጦችና የዜና አውታሮችም ሰበር እያሉ የሚያስተጋቡት አንድ ትልቅ ሐቅ ሆኗል። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እግሯን ወደፊት ልቧን ወደ ኋላ እያደረገች ባለበት በዚህ ሰዓት ታማኝ አጋሯ እስራኤል ግን ከሳሽም ፈራጅም ለብቻው በሚያሰኝ ሁኔታ እኔ በዚህ የሞት ድግስ ላይ የለሁበትም ማለቷ በዋሽንግተንና በቴልአቪቭ መካከል ላለው ግንኙነት አዲሱ ጋሬጣ ሆኗል። ዛሬ ይህንን ጉዳይ በስፋት እንመለከተዋለን። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። በጦርነቱ ግንባር ቀደም ነኝ ስትል የቆየችው እስራኤል የዞን ጆሮ ይስጠኝ አለማም አልሰማም የሚል የአሁኑ ውሳኔዋ ትልቅ ትኩረት ስቧል። የእስራኤሉ ቻናል 12 ያወጣው ዘገባ ግልጽ ነው። እስራኤል ከአሜሪካ ጋር ያላትን ወታደራዊ ወዳጅነት እንድታጤን የሚያደርግ አጣብቂኝ ውስጥ ተገኝታለች። እንደ ዘገባው ከሆነ የእስራኤል ጦር በአየርና በባህር በሚደረጉ ጥቃቶች ቢሳተፍም ወታደሮቹ ግን የኢራንን መሬት አይረግጡም። እስራኤል የኢራንን አጸፋዊ እርምጃ ትፈራለች። የፈራ ይመለሳል፣ የደፈረ ይወርሳል የሚለው ብሂል እዚህ ጋር አይሰራም። ምክንያቱም የኢራን ሮኬቶች በእስራኤል ደጃፍ ላይ መሆናቸውን ጠንቅቃ ታውቃለች። አሜሪካን ወደ ጦርነት እንድትገባ ስትጎተጉት የነበረችው እስራኤል አሁን የምድር ጦርነት ሲታሰብ አንቺ ሂጂና ወጊ እኔ በሩቋ ያለው ማለቷ በሁለቱ ሀገራት ግንኙነት ላይ የማይሽር ጠባሳ ጥሎ ያልፋል። ይህ ውሳኔ ለአሜሪካ ወታደራዊ እቅድ አውጪዎች ከጀርባ ከመወጋት ባክስታቢንግ ተለይቶ አይታይም። በእርግጥ እስራኤል በየጦር ግንባሩ ስትሸኘው የኖረችው ሰራዊት ወታደራዊ ድካምና መታከትንም በሌላ ምክንያትነት ጠቅሳለች። እስራኤል በጋዛ በሊባኖስና በሶሪያ ግንባር ስትፋለም ቆይታለች። ላምባሏለበት ኩበት ለቀማ እንደሚባለው የራሷን ድንበር ጠብቃ ባልጨረሰችበት ሁኔታ ወደ ሰፊዋና ተራራማዋ ኢራን ወታደር መላክ ራስን በገመድ ማነቅ እንደሆነ ገብቷታል። እናም እስራኤል ኢራንን የማጥቃት ስልቱ መልኩን ቀይሮ አሁን የምድር ውጊያ ሲመጣ በሰው ቁስል እንጨት መስደድ ይሆንብኛል ብላ ሰግታለች። የኢራን ሮኬቶች እስራኤልን እንደ ወንፊት ሊበሳሷት እንደሚችሉ ጠንቅቃ ታውቃለች። የትራምፕ አስተዳደር ወደፊት ብቻ የሚል አዝማሚያም ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንደሚባለው አይነት እንደሆነ በመረዳት እስራኤል በኢራን ምድር ላይ የሚጠብቃትን ሲኦል ስለምታውቀው አሜሪካን ብቻዋን ልካ ፍልሚያውን መመልከትን መርጣለች። የዋሽንግተን ፖስት ዘገባ እንደሚያመላክተው ፔንታጎን ሊሚትድ ሬድስ በሚል የዘመቻ ስም በኢራን የባህር ዳርቻዎችና በካርግ ደሴት ላይ ጥቃት ለመሰንዘር አቅዷል። ይህ የፔንታጎን እቅድ አውጪዎች ተግባር ሳይደግስ አይጣላም በሚል ስሌት የኢራንን መሬት ለመርገጥ ማለማቸው ብዙዎችን የማያውቁት ሀገር አይናፍቅም ወደሚለው ተረት እየመራቸው ነው። ተንታኞች እንደሚሉት ከሆነ ይህ ወረራ ለአሜሪካ የቀን ጅብ እንደሚበላት ምልክት ነው። ኢራን እንደ ቪየትናም ጥቅጥቅ ያለ ጫካ ባይኖራትም እንደ ገደል ያለ ተራራማ መልክዓ ምድሯ ለአሜሪካ ወታደሮች የሞት ወጥመድ ሊሆን ይችላል። የታዋቂው ፕሮፌሰር ሮበርት ፔፕ ትንተና እንደሚያሳየው የአየር ጦርነት ወደ ምድር ጦርነት ሲቀየር ኪሳራው የትየለሌ ነው። በአሜሪካ ውስጥ ያሉት የዶናልድ ትራምፕ ደጋፊዎች ለሰው ወርቅ ብታበድር አይነህ ይጠፋል በሚል ስሜት እየተቆጡ ነው። እስራኤል የፈጠረችውን ጦርነት አሜሪካውያን ወጣቶች ብቻ ለምን ደማቸውን ይገብራሉ የሚለው ጥያቄ በዋሽንግተን ጎዳናዎች እያስተጋባ ነው። እስራኤልን ለመርዳት ተብሎ የአሜሪካ ወጣቶች ደም ሊፈስ አይገባም በሚል ቁጣቸውን እየገለጹ ነው። ይህ በሰው ቁስል እንጨት መስደድ እንደማለት ነው ተብሎ ተተርጉሟል። አሜሪካ የኢራንን አገዛዝ ለመቀየር ብላ የራሷን ወታደሮች መገበር የማይወጡት አረንቋ ውስጥ መግባት መሆኑን ይገልጻሉ። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ የአሜሪካን ጦር እናቃጥለው
እናቃጥለዋለን ሲሉ ዝተዋል። ቴህራን ሳይነኳት ትነጫለች እንደሚባለው ንብ አይደለችም፣ ይልቁንም ቢነኳት እንደ እሳት ትለበልባለች እንደሚባለው ነች ብለዋል። የኢራን ባለስልጣናት ማስጠንቀቂያ በሬ ካልዋለበት አይታረድም እንደሚባለው አይደለም። ይህ ቀጥተኛ የመረረ ማስጠንቀቂያ ነው። የአሜሪካ ጦር እግሩን ከረገጠ መላው መካከለኛው ምስራቅ እንደ ባሩድ ቤት ሊፈነዳ እንደሚችል እየታወቀ ነው። አሜሪካ በኢራን ላይ የምታደርገው ማንኛውም የምድር እርምጃ ከአቅም በላይ መዝለል ነው የሚል አቋማቸውን በመግለጽ ላይ ናቸው። እግሩን የገፋ አሜሪካዊ በሬሳ ሳጥን ይመለሳል የሚለው የቴህራን ፉከራ ነገር በምሳሌ ጠጅ በብርሌ እንደሚባለው ቀላል አይደለም። ኢራን የአሜሪካን ጦር እግሩን እንደሰደደ በአካባቢው ሀገራት ያሉ ኃይሎችም በየአቅጣጫው የጥቃት ዱላቸውን በገፍ እንዲሰነዝሩ አዛለች። ከነዚህም መካከል በየመንና አካባቢው የሚገኙ የሁቲ አማጽያንና የኢራን ወዳጆች በመላው መካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን እንደ ሰም ለማቅለጥ ተዘጋጅተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራንን አገዛዝ መጣል ቢፈልጉም የእስራኤል እግረኛ ጦር በቴህራን ጎዳናዎች ላይ እንዲያልቅ ግን አይፈልጉም። ይህ በሰው እጅ እሳት መጫር እንደማለት ነው። ትራምፕ አሜሪካ ፈርስት በሚለው መርኋቸው ይታወቃሉ። እስራኤል ወታደር አልክም ማለቷ በትራምፕ ደጋፊዎች ዘንድ አሜሪካ ይህን መርህ ጥሳ የሌላ ሀገር ጦርነት ተላላኪ እየሆነች ነው የሚል ቁጣ ቀስቅሷል። በዚህ ጉዳይ ላይ የአሜሪካ ፖለቲከኞችም በሁለት ጎራ ተከፍለዋል። የትራምፕ ታማኝ ደጋፊ የሆኑት ሴናተር ሊንድሴ ግራም ጦርነቱን እስከ መጨረሻው መግፋትና የኢራንን የኒውክሌር ጣቢያዎች ማውደም ለአሜሪካ ደህንነት ወሳኝ ነው በማለት ኔታንያሁንም ትራምፕንም ይደግፋሉ። ሁሌም ከትራምፕ አቋም ጎን እንዲቆሙ የሚጠበቁት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ግን የለም በማለት በአሜሪካ ላይ የሚመጣውን ኢኮኖሚያዊና ወታደራዊ ጫና በመፍራት በውስጥ ስብሰባዎች ላይ ጥርጣሬያቸውን እየገለጹ እንደሆነ ይነገራል። በርካታ ፖለቲከኞችም ይህን አቋማቸውን ይጋራሉ። ማርጆይ ቴይለር ግሪን ይህች ፖለቲከኛ የእስራኤልን ውሳኔ ተከትሎ አሜሪካ ለምን ብቻዋን ትዋጋለች በሚል የትራምፕን አስተዳደር በከፍተኛ ሁኔታ እየተቹ ከሚገኙት መካከል አንዷ ሆነዋል። አሜሪካ በመጪዎቹ 10 ቀናት ውስጥ ወታደሮቿን ወደ ኢራን ምድር ካስገባች ወታደራዊ ተንታኙ ሮበርት ፔፕ ደጋግመው እንደሚሉት የአየር ጦርነት ወደ ምድር ጦርነት በሚቀየርበት ወቅት የሽንፈት መጀመሪያው ይሆናል። ምናልባትም አሜሪካ በታሪኳ ትልቅ የተባለውን ወታደራዊ ውድቀት ልታስተናግድ የምትችልበት ይሆናል። እስራኤልም በአሜሪካውያን ዘንድ ያላት ተቀባይነት በከፍተኛ ሁኔታ ሊቀንስ ይችላል። የቆጡን አወርድ ብላ የብብቷን ጣለች እንዲሉ ኔታንያሁ ኢራንን ለማጥፋት ብለው አሜሪካንን ሊያጡ ይችላሉ። ይህ በትራምፕና በኔታንያሁ መካከል ያለው የውል መላላትም የዓለምን ጂኦፖለቲካ መልክ ሊቀይረው የሚችል ነው። አሜሪካ በኢራን ምድር የምታደርገው ማንኛውም እንቅስቃሴ በራሷ ወጣቶች ደም የሚከፈል በመሆኑ የትራምፕ አስተዳደር አሁን ያለበት አጣብቂኝ ወይ ፍንክች የለም በከንች የሚባልበት ደረጃ ላይ ደርሷል። አለባብሰው ቢያርሱ በአረም ይመለሱ እንዲሉ በዲፕሎማሲ ያልተፈታው የኢራንና አሜሪካ ጉዳይ አሁን ወደ መጨረሻው ምዕራፍ ተሻግሯል። የሚቀጥሉት 10 ቀናት የዓለምን ካርታ ሊቀይሩ ይችላሉ። እስራኤል በአየር ድብደባው ተሳትፋ በምድር ውጊያው የለሁበትም ማለቷ ትልቅ ፖለቲካዊ ትርጉም አለው። ቤንጃሚን ኔታንያሁ ላለፉት 20 ዓመታት አሜሪካ በኢራን ላይ እርምጃ እንድትወስድ ሲወተውቱ ቆይተዋል። አሁን ዶናልድ ትራምፕ ወደ ኦፕሬሽን ኤፒክ ፊውሪ ሲገቡና ፍልሚያው የምድር ጦር ወረራ ሲታከልበት ኔታንያሁ ወታደሮቻቸውን ማስቀረታቸው ዋሽንግተን ውስጥ እንደ ክህደት ተቆጥሮባቸዋል። የዛሬውን አበቃን። ቸር ቆዩልን።